እኔ ምልሽ ግን እንደዚህ ወደ ትዳር ከገቡ በኋላ ወንዶች ፍቅራቸው ይቀንሳል እንዴ? ሌና እንዴ ስራ እየበዛበት ይሆናል አዝዬ። ስለዚህ አትፍረጅበት። ስራ ብዛት ስላለ ለሱ ነው የሚሆነው። እና አንቺም ብዙ አትጨነቂ እንዴ። እና ታዲያ ስራ ብዛት የዚህን ያክል? ዶሮ እኮ ለእኔ የሚሰጠኝ ሰዓት በጣም ብዙና እንዲሁም ደግሞ ብዙ ጊዜ ሲያጫውተኝና ሲያቀልጠኝ ይታይ ነበረ። አሁን ግን ምንም አይነት ነገር የለም እና መቶ እንዲሁ ዝም ብሎ ትኝት ነው እንደሚለው ማለት አልገባኝም። ምንድነው የምትዩ እያለች ስጠይቃት አይ እኔ ምልሽማ መቶ ትኝት ነው ወይ የሚለው አንቺ ደግሞ አይገባሽም እንዴ ብላ በጆሮዋ ሹክ ትላታለች ማለት ነው። እና አንቺ ግን ምን አይነት ሆነሽ ባለጌ ነሽ? እሺ ይሄ እኮ ብልግና ነው። እንዴት እንደዚህ ትያለሽ? አንቺን ደግሞ ሲጀመር ሰው ነሽ ብዬ እንደዚህ ማውራቴ አይዲና እጂ ባለጌ ብላ ካለችበት ተነስታ ትታት ትሄዳለች ማለት ነው። ሰላም ሰላም፣ ሰላማችሁ ይብዛለኝ የኔ የሟችሁ ቤተሰቦች በሙሉ እንዴት አላችሁ? ሁላችሁም በያላችሁበት የክርስቶስ ፍቅር ብዝት ስት ይበልላችሁ እያልኩኝ ዛሬም በሌላ ቪዲዮ መጥቼላችኋለሁ። አውቃለሁ በጣም ጠፍቻለሁ። ቪዲዮ እየሰራሁ አይደለም፣ አልተመቸኝም። ብዙ ጫጫታ ያለበት ቦታ ነው ስራ የገባሁትኝና ለዛ ነው። አሁን እንግዲህ ልጆች የሉ ሆኖ ነው ማለት ነው ቪዲዮ የምሰራው። በምሰራ ሰዓት ረብሻ ስለሚገባባችሁ ለዛ ነው ይቅርታ። እና ሰብስክራይብ ላይክ እያደረጋችሁ ግን ብታበረታቱኝ እንደምንም እየሰራሁ መጣ ነበር። ነገር ግን እይታ ስለሌለው ነው በዛው የምጠፋው ማለት ነው። ባካችሁን ለእናንተ ምንም የምትከፍሉበት ነገር ስለሌለ ሰብስክራይብ ላይክ በማድረግ እኛ ጀማሪዎችን አበረታቱን እላለሁ ማለት ነው። እና እንግዲህ ፍቅር መስጠት አቆመ በሚባል ደረጃ ለእኔ ጊዜና ቦታ እየሰጠኝ አይደለም። ኪራ ግን ለምንድን እንደሆነ እስኪ ንገሪኝ። ትዳር እኔ የሚመስለኝ እኮ እንደ በፍቅረኝነት ስንኖር እንደነበረው እንደዛ ሙሉ ጊዜውን የሚሰጠኝና ፍቅር የሚጨምር ነበር የመሰለኝ። ነገር ግን ከገባውበት በኋላ እንደዛ አይነቱ ነገር የለም። ለምን እያለች እራሷን እየጠየቀች ነው ማለት ነው። እና በሌላ በኩል ደግሞ እንግዲህ ሰኒን ያዳናት ጆኪ ማለት ነው አብረው መኖር ጀምረዋል። እንግዲህ ጓደኛውን እንደዛ ገድሎት እሷን ካዳናት በኋላ ጀምሮ አብረው እየኖሩ ነው ያሉት ማለት ነው። እና ተኝተው በያሉበት ወጣት አይተኛም ተነሱ ብሎ መጥቶ እንግዲህ ቀሰቅሳቸዋል ማለት ነው። እና ምንድን ነው ግን የሚሻለው? እኔ እኮ አንቺን ማዳን እችላለሁኝ፣ አንቺ ግን እኔን ማዳን አትችይም። ስለዚህ ከዚህ ካለሽበት ጉድ ለምን አላወጣሽም እያለት ነው። እኔማ ከዚህ ከመውጣቱን እኮ ጠልቼው አይደለም፣ ከዚህ መናጤ ጦሰኛ ሰውዬ መውጣት እፈልጋለሁኝ። እና ስንቶቹ እኮ አንቺን ለመጣል በሚጥሩበት ሰዓት አንቺ ደግሞ ይህንን ኃላፊነት እወስዳለሁኝ ስትይ እኮ ገርሞኝ ነው። ምን ይደረግ፣ እሱማ እኮ ህሊና የሚባል ነገር አለ። አንቺ እኮ ለህሊና ስትይ ነው እንጂ በእርግጥ ስንት እኮ አሉ አይደል እንዴ ጭንቅላቸው ህሊናቸውን የሸጡ። እኔማ ብታይ እንቅልፍ ራሱ እምቢ ብሎኛል። እባክህን እንቅልፌ መጥቶኛል እና ትንሽ አብረኸኝ ብተኛ እባክህን ብለው እንግዲህ አብረው ከተኙበት መሃል ሲመጣ ነው ማለት ነው። ተነሱ የወጣት እንቅልፋም ምን ያደርጋል ብሎ ከተኙበት ሸለብ እያረጋት እያለ አቅፏት ያስነሳቸው ማለት ነውና እና በዚህ ውስጥ ላይ እንግዲህ ስራ ኪራም እየሰራ ነው። ድርጅት ነገር ከፍቶ እሱን እየተሯሯጠ ነው ያለው። እና ሰራተኞቹን በየቦታው ሲያገኛቸው ምን እያደረጋችሁ ነው እያለ እየቀሰቀሰና እንዲሁ እያባበለ ነው የሚያስገባቸው ማለት
በሚባል ደረጃ እስክንል ድረስ በየመንገዱ ሲያገኛቸው እንግዲህ ምግብ እንኳ ለመብላት ከረሜላ ገዝታ በወጣሽ ሰዓት አንቺ ህፃን ልጅ ነሽ እንዴ ከረሜላ እየበላሽ እስካሁን መንገድ ለመንገድ የምትልከሰከሽው ወደ ስራ አትገቢም እንዴ እያለ ጉትጎታ ላይ ነው ያለው ማለት ነው። እንደሚመስለኝ ከሆነ ፍቅር ያልሰጣት እንግዲህ ያው በስራ ነው በስራ ብዛት ነው የሚሆነው ማለት ነው። እንግዲህ ጺም ተኝታ ነበረና እኔ አንቺን ስጠብቅ እኮ ምግቡ በረደ፣ ቀዘቀዘ እንዴ እግሩን አንስቶ እንጀራው ሲደርቅ በልቼ ጨረስኩኝና አነሳሁትኝ እያለቻት ነው። ምክንያቱም ተኝታ ቆይታ ነው የነበረው ማለት ነው። እና ምግብ አቅርባ እየጠበቀቻት ነው የነበረው ሊናዬ ማለት ነው። እና በምትቀር ሰዓት በላች ማለት ነው። እና የስራ ጫናው ግን ምን አይነት ቢሆን ነው እንደው መቶ እንኳ ምግብ የማይበላበት ምን አይነት ስራ ቢሆን ነው? ደግሞ እኮ ሰራተኛዎች ቀጥሯል አይደል እንዴ? ስለዚህ እነሱ ሰራተኛዎች ለምን አይሰሩለትም? ከድሮው እኮ በጣም ተለየብኝ እኮ ሰራተኛ። ታዲያ ለምንድን ነው የቀጠረው? እነሱ አሉ፣ እነሱ መስራት ይችላሉ፣ እሱ ደግሞ እረፍት ማድረግና ለእኔ ጊዜ መስጠት ይችላል እያለች ለሊና እየነገረቻት ነው ማለት ነው። እንግዲህ ታውቃላችሁ አንዳንዴ ከትዳር በፊት እስክናገኝ ድረስ የምንፈልገውን ነገር ታትረን እንሰራለን ማለት ነው። በእጃችን ካደረግን በኋላ ደግሞ ብዙ ወንዶችም ይሁን ሴቶች የኔ የራሴ ነው ብለን ስለምናስብ ማለት ነው የኔ የራሴ ነው በቃ የት ይሄዳን ብለን ስለምናስብ ከድሮ ከነበረን ጊዜ በጣም የመቀነስ ነገሩ አለ ማለት ነው። እንግዲህ ጆሮዋ ላይ ሽክ ብላ በምትናገራት ሰዓት ምንድን ነው የምትይው? እንደ ምን ሆነሽ ነው? ምን ችግር አለው? እኮ ችግር የለውም። እንግዲህ በአፋችን ስናወራው የሚከብደን ስናደርገው ግን ምንም የማይመስለን ነገር ነው። ስለዚህ እኔ ራሴ እኮ አሳፈረኝ ብላ ልዬ ትስቃለች ማለት ነው። እና ጌራ እንግዲህ ደግሞ መንገድ ላይ እየሄደ እያለ ምግብ ልትገዛ ፈልጋ ሰራተኛው ምግብ ብትፈልግ ምንም አይነት ምግብ ስታጣ ከምግብ ከዚህ ካረባ ምግብ ልቅስ ከረሜላ ይሻለኛም ብላ ከረሜላዋን ገዝታ ልትመጥ ስትል እሱ ይመጣባታል እና ውይ ብላ እየሮጠች ማለት ነው እሱ ጋር ልታመልጥ ስትል እንዴ ናይ 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 ይላታል። ምን እየሰራሽ ነው? እዚህ ጋር እኔ እየሰራሁኝ ምንም እየሰራሁ አይደለም፣ ነገር ግን የጧት አየር አሪፍ ነው ብለዋል እና የጧት አየር እየሳብኩ ነው። ኧረ እባክሽ ነው እንዴ? በውሸት ደግሞ ታወሪያለሽ እንዴ? ውሸት እንደዚህ መዋሸት ጥሩ አይደለም። አሳይኝ እስኪ ያሽውን እባክህ፣ ወገቤን እያሳከከኝ ነው፣ ለዛ ነው። ኧረ እባክሽ አሳይኝ ብሎ እንግዲህ በግድ በሚባት ሰዓት ከረሜላ ነው የያዘችው እና ራበኝ እኮ ራበኝ እና አንቺ እኮ ሁልጊዜ ነው የሚርብሽ፣ ስለዚህ ሁልጊዜ ነው የሚርብሽ እና ቢርብሽ ይሄንን ከረሜላ ገዝተሽ ለከረሜላ ነው የምጠግቢው እና ምን ላድርግ በቃ ሄጄ እኮ ሱቅ ላይ ምንም አይነት የረባ ነገር የላቸውም። ስለዚህ ለዛ ብዬ ነው ይሄን የገዛሁትኝ። ከፈለክን ከአንዱን ውሰድ። እንዴ ጭራሽ ለእኔ አንዱን? አንቺ እኮ ካሉሽ ብዙ ነገር ታወሪያለሽ። ጣይ ብዬሻለሁ፣ ጣይ። እንዴ ምን ሆነህ ነው? አሁን እኮ ነው የገዛሁትኝ። እንዴ ለምን በይጣይ ብሎ በሚያስጥላት ሰዓት ምግብ ላይ የሚሰራ ግፍ ግን መቅረት አለበት ብላ ተቆጥታ ትታው ትሄዳለች። ምን አይነት ሰው ናት ግን? ቀልብ የላት፣ ልብ የላት፣ ጸባይ የላት፣ ሁሉን የነሳት ግራግር። የምትበላው ደግሞ እኮ የት እንደሚሄድ አላቅም እያለ ነው ማለት ነው። እንግዲህ ይሄ ለቀጭን ሴቶች ለቀጭን ሰዎች ነው ማለት ነው። ቀጭን ሰዎች ይበላሉ፣ ወዴት እንደሚሄድ አይታወቅም። ብቻ ወፍራሞች እየወፈሩላቸው እነሱ ደግሞ እየበሉላቸው ነው የሚታየው ማለት ነው። እና ሳንበላ ለምን ወፍር ለእኛ እንደ ጨብጨባ እና የበሉት የማይጠጋቸው ሰዎች ግን ሁልጊዜም ቢሆኑ ቀጫጫዎች ናቸው ማለት ነው። ወፍራሞች ግን በሉም አልበሉም ወፍረው ነው የሚታዩትና እቺ ከሁሉንም የነሳት ናት እያለ እንግዲህ ተበሳጭታ
ትገባለች ማለት ነው። ናቲ ሆየው ደግሞ እንግዲህ ውሸት ይነፋባታል ማለት ነው። እኔ እምልሽ እኔ አሁን ነፃነቴን አውጃለሁኝ። ሊና ተይኝ እባክሽ። እድሜ ለቅዱሴ ጆሮ ነው ያስያዘልኝ እያልኩሽ እኮ ነው እንዴ። አንተ እውነትህን ነው እንዴ? አንተ እኮ አላምንህም፣ ሁልጊዜ ትዋሸኛለህና ምን እያልክ እንደሆነ እየገባኝ አይደለም ትለዋለች። አይ ቅዱሴ እኮ ወንድ ሆኖ ነው እንጂ እስካሁን ወንድ ነው እንጂ ትቶት ነው ወንድ ነው እኮ እስካሁንም ስለታገሰ ነው እንጂ ወደ ላይኛው ይሸኝልን ነበረ እያለችው ነው። እኔ ራሱ እኮ ትዕግስተኛ ነኝ። አረ እባክህ ነው እንዴ እናቴ ቱልቱላው፣ አንተ እኮ ትዕግስትነትህን ሳይሆን ይሄ የሚያሳየው ቱልቱላልነትህን ነው። እሺ ወይኔ ናትዬ፣ በቃ በመናደድ እኮ የሚመጣ ጀግንነት የለም። ስለዚህ አይዞህኝ እያለች ባሽሙር ስትስቅበትና ስትሳለቅበት የበለጠ ይናደዳል ማለት ነው። እና አድርጎት የማያውቀውን ግን ብላ በምሰማው ሰዓት ጥይት እኮ በዚህ ገብቶ በዚህ የወጣብኝ እያለ የድሮ ወሬ ተረት እየሞላት ነው። እባክህን ውሽት አትሙላኝ በውሸት። አንተ ህልም ይሆን ምን ይሆን ሳታቅ ዝም ብለህ የምትቀባጥረው ወሬ ነው፣ አትቀባጥርብኝ እያለችው፣ እሱ ግን ሊሰማት አልቻለም። የውሸት መሀት እያጠጣት ነው ማለት ነው። እና በሌላ በኩል ደግሞ እንግዲህ ተኝታ ባለችበት ሰንዬ ከየትም ይሁን ከየት እንደምሰማው ባታቀም የሚያቃጭል ድምፅ በሰማች ሰዓት ተነስታ ፍለጋ ትጋባለች፣ ጆሮዋን ይዛ። ምክንያቱም ተኝታ መተኛት አልቻለችም። እየረበሻት ያለው ድምፅ እሷ ሳታየውና ሳታቀው ነው። ከወደ ኋላዋ መጥቶ እንግዲህ በሚነካት ሰዓት እንግዲህ ማንት ሰውዬ ችግር አለብህ እንዴ? ልታሳብደኝ ነው ወይ? ምን ብለህ እንዴት መጣህ? እንዴት ስትለው እና መሀል ላይ እኮ ቁመሽ ሳይሽ እኮ ነው። እና አሁን አንተ አይደለህ እንዴ የጠራኸኝ? ስለዚህ ምን ልታደርገኝ ነው የመጣኸው? ምንድነህ? እንደውም ከቤቴ ውጣልኝ ብላ በምታንጠለጥለው ሰዓት ትሰሚኛለሽ፣ በእሳት እየተጫወትሽ ነው ያለሽው። የሰጣችሁን ጊዜ በአግባቡ ልትጠቀሙበት ግድ ነው። ነገር ግን ገልሻለሁ ብሎ ጓሩሯት ይሄዳል። ቆይ ከኛ ምንድን ነው የምትፈልገው? ከኛ አትወጣም እንዴ? ቤታችን ውጣልን በቃ ብላ በምትናገረው ሰዓት እሱ ምንም ሳይመስለው ትቷት ይወጣል ማለት ነው። እና ቅዱሴ ደግሞ ስልክ እያወራ ነው። ይኸውልህ በምደውል ሰዓት ግን አግኝተሃት ታውቃለህ? እኔ ማንንም አግኝቼ አላቅም። እስካሁን ድረስ ለጤናዬ ብቻ ነው እየጠርኩ ያለሁትኝ። ምክንያቱም መኪና በምነዳ ሰዓት እጄን ስለሚያመኝ መውጣትም ትቻለሁኝ። ስለማልወጣ ደግሞ አላያትም እያለ ነው ማለት ነው። ሰኒ እኮ በጣም ጠንካራ ልጅ ናት። ነገር ግን ጠንካራነቷ እንዳለ ሆኖ እኔ በምደውልለት ሰዓት እኮ እያለቀሰች ነበረ። እስኪ በእናትህ ላስቸግርህ፣ አንዴ ሄድና እያትናና እሷ ጠንካራ ናት። በምትደውልልኝ ሰዓት ግን እያለቀሰች ነበረ። ስለዚህ እባክህ ላስቸግርህና ሄድና አየት አርግሃትና እና ግን ጆከርን አዋርተሸዋል? ጆከርን አዋርቸዋለሁ። ነገር ግን ደግሞ ከጆከር አንተ ሁሉም ነገር የማገናዘቡ ነገር ስላለ ፌሷ ላይ የምታነበው ነገር ሊኖር ይችላል እና እባክህ ሂድና የለኝ እያለችው ነው ማለት ነው የሰኒ እህት። እና ምን ደግሞ ተፈጥሮ ይሆን? የባለፈው ጣጣ ሌላ ጣጣ ይዞ መጣ ማለት ነው። እስኪ ብሎ እንደምንም ተነስቶ ወደ ሰናይት ለመሄድ ይሞክራል ማለት ነው። እንግዲህ ቅዱሴ እጁን ነው ያመመው፣ እጁ ድንዝዝ ነው ያለው ማለት ነው። እና መኪና ለመንዳት የማይመቸው አጋጣሚ ነው ቤት ቁጭ አድርጎት ያለው ማለት ነው። እንግዲህ ተነስቶ ወደ ሰኒ ቤት እያመራ ነው። ሰኒ ምን ላይ እንዳለ ለመጠየቅ ማለት ነው። እነ ኪያም እንግዲህ ስራ ይዘዋል በማን ነው በኪራ አማካኝነት። እና እንግዲህ ቢሮ ደረሰች ማለት ነው። ኪያም
እንትኗን ከረሜላዋን አስጥሏት ስለገባች ተቆጥታ ቁጭ በምትልበት ሰዓት እንግዲህ ኪያ ስራዋን እየሰራች ኮምፒውተሯን እየተጠቀጠቀች እንግዲህ ልጅቷ መታ በምተኛበት ሰዓት እየረብሻት ነው ማለት ነው። ኪያ በእናትሽ ለተኛበት አትረብሽኝ። አንቺ ግን እቤትሽ እንቅልፍሽን ሳጨርሽ ነው እንደ የመጣሽው? በየት በኩል እንቅልፌን ልጨርስ ስታስቢው በየት በኩል ተኝቼ ነው እንቅልፌን ልጨርስ የምችለው? ከቢሮ የሚወጣው 3 ሰዓት ነው። ታክሲ ይዤ እስከሚሄድ ድረስ 4 ሰዓት ይሆናል። ከዛ ተነስቼ ደግሞ ምግብ ለመስራት ሰዓቱ ይሄዳል። ጠዋት ደግሞ ተነስቼ 12 ሰዓት ወደ ስራ እመጣለሁ። ቆይ በምን አይነት ሰዓት ነው ምግብ የምሰራው? በይ አትናደጂ። ለምን አልናደድም? ቆይ ባለመብላትና እንቅልፍ ባለመተኛት ያለውን ችግር ግን አቀሸዋል። በይ አትጩሂ። ኪራ ከጎን እዚህ ክፍል አለ። ስለዚህ እንዳይሰማሽ። ሌዛ ይስማ። ለምን አይሰማም? ይስማ በምትለው ሰዓት ከጎኗ ሆኗል ማለት ነው። እና ከዛ ደግሞ ምን እንደሚለኝ ታውቂያለሽ? የምትበይው ምግብ እኮ ከየት እንደሚሄድ አላቅም፣ አይጠጋሽም ይለኛል። እና ከጎኗ ሆኖ ሳታየው ነው ማለት ነው። ባየችው ሰዓት አለቃ አንዲት ነህ እያለችው ነው። አለቃ ግን አንቺ ይታማል። እኔ እኮ አላማውህም። እኔ እኮ እያማውህ ሳይሆን አለቃችን ጥሩ እንደሆንክ እየነገርኳት ነበር እንጂ ለኪያ ምንም እያልኳት አልነበረም ትለዋለች ማለት ነው። እና ልትወርቅ ወለም ይላታል ማለት ነው። እንደ ዛሬ እዚህ ቢሮ ባልመጣስ ቀኔ እኮ አይደለም እያለች እየተሳቀቀች ነው እንግዲህ፣ እየተሳለቀችባት ትገኛለች ማለት ነው። ኪያ ወንድሟ አይደለም፣ በወንድሟ ቢሮ ፏፈሽ ፈታ እያለች ነው። እና በሷ መደናገር ግን እየሳቀች ትገኛለች። የኔና ታሳዝናለች። እውነት ለማውራት እኮ ለሰው ልጅ ከእንቅልፍ ቀጥሎ ደግሞ ምግብ መብላት ግድ ነው ማለት ነው። እና ከሰኒ አልጋ ላይ ደግሞ ተኝቶበትኝ እያለ ከሰለሞን መቶ ይተኛበታል ማለት ነው። ሰለሞን እንግዲህ ያን የተረገመ በባለፈው አንትን ብሏት የነበረውን አግቷት የነበረውን ያንን ሌባ ስትላቀቅ ደግሞ አሁን ሌላ ሰለሞን የተባለ አጋች መጣባትና የኔ እናት እሷ አልጋ ላይ እንግዲህ ተከለ ብሎ ተኝቶ በሚመጣ ሰዓት ጆኬ አንቺ ሰኒ አሰሚኝም እንዴ እያለ በሚቀሰቀሳት ሰዓት የተኛው ሰለሞን ነው ማለት ነው። አንተ ደግሞ እዚህ ምን አባት ሰራለህ? እኔ እየፈለኩ ያለሁት እኮ ሰኒ ነው። ሰኒ የት ነው ያለችው? እኔ ምን አባህ አቅልሃለሁ? አንተ ውሻ አይደለህ እንዴ? ሄድና እያፈነፈንክ ፈልጋት ይለዋል ማለት ነው። ተነሳባህ እዚህ አልጋ ብሎ ያስነሳዋል። እንግዲህ በሌላ በኩል ደግሞ እስካሁን ድረስ ናቲ እንደወፈረና እንደተበለበለ ነውና እንግዲህ ሊናዬ ስፖርት እያሰራችሁ ነው። ስፖርት ማሰራት ነው ግን ወይስ እያስፈራራችሁ ነው ማለት ነው? እየቃጣችሁ ነው ያለው። ቆይ አንቺ ምን አይነት ስፖርት ነው የምታሳይኝ? ይሄ ስፖርት ነው ወይስ እኔ ልትማች የምታደርጊው ጥረት ነው እያላት ቦክስ እያስተማረችው ነው ማለት ነው። አሁን አንተ ዝም ብለህ እኔ የማሳይህን ይሄን ለ3 ጊዜ ስራ ሰንዝር እና ሰንዝራ እየጮሽ እኮ ነው። እና ቀስ ብለህ ብታገኘኝ እኮ እንደዚህ ትገለኛለህ። ስለዚህ ቀስ እያልክ ተለማመድ እያለች ስፖርት እያለማመደችው ይገኛል ማለት ነው። የኔ ፍርጦጥም ያለ እኮ ነው። ምኑም የለብና አሁን ደግሞ ጠላት እንዴት እንደምትከላከል ላሳይህ። እንደዚህ በምሰነዝር ሰዓት ወደዚህ የመመታ ከሆነ ወደዚህ መሸወድ አለብህ።
እያለች እያስተማረችው እያለ ከደረጅ ትወርዳለች ማለት ነው። ፂን እንግዲህ ጦስ ስሯን አፍርታታለቻት። አንቺ ቆይ ያምሻል እንዴ? ምን ሆነሽ ነው? ወይኔ እናቴ እያዞርኝ እኮ ነው ብላ ቀወጠችው ማለት ነው። እንግዲህ ቁጭ አለች። በጣም በደንብ መታታለች ማለት ነው። አንቺ ፂ ምን ሆነሽ ነው እያለቻት ነው። የኔ እናት ታሳዝናለች ማለት ነው። ጽዬ ብትናገር ኖሮ አሪፍ ነበረ። እናማ ዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። አሪፍ ቆይታ እንዳለን ተስፋ አደርጋለሁ። አሁንም በድጋሜ ሰብስክራይብ ላይክ እያደረጋችሁ እኔን አዲስ ጀማሪ እህታችሁን አበረታቱኝ ይላለው። ከእናንተ ምንም የሚቀንስ ነገር ስለሌለ ጀማሪዎችን አበረታቱ። ጀማሪዎች ጀምረው ነው እንግዲህ ሀብለው ጀምረው ነው እንግዲህ ወደ ትልቅነት የሄዱት። ስለዚህ ለእኛም ለጀማሪዎች ማበረታታት ግድ አለባችሁና አደራ ሰብ አድርጎ